በኢነርጂ ዘርፍ ለሚቀጥሉት 10 ዓመታት የሚተገበር ብሔራዊ ንጹህ የምግብ ማብሰያ ቴክኖሎጂ ፍኖተ ካርታ ይፋ ሆኗል። ትግበራው በፈረንጆቹ 2035 ሲጠቃለል ከ36 ሚሊዮን በላይ ንጹህ የተሻሻሉና ዘመናዊ የኃይል ቆጣቢ ማብሰያ ቴክኖሎጂዎችን ተደራሽ በማድረግ ከ93 ሚሊዮን በላይ ኢትዮጵያውያንን ተጠቃሚ እንዲሆኑ ያደርጋልም ተብሏል። ቴክኖሎጂዎቹን ተደራሽ በማድረግ ሂደት ውስጥ የሀገር ውስጥም ሆነ የውጭ ሀገር አምራቾች በዘርፉ በስፋት እንዲሳተፉ የሚበረታታ የሕግ ማዕቀፍ እንዲወጣ መደረጉም የውሃና ኢነርጂ ሚኒስቴር አስታውቋል። በፍኖተ ካርታው ይፋዊ ማስጀመሪያ ዝግጅት ላይ የተገኘው ሪፖርተራችን ጌታውን አንጨሶ ዝርዝር ዘገባ አዘጋጅቷል። እንከታተለው። በአብዛኛው የኢትዮጵያ አካባቢዎች ለምግብ ማብሰያ አገልግሎት በስፋት ጥቅም ላይ የሚውለው የማገዶ እንጨት እንደሆነ ይታወቃል። ለዚህም በየዓመቱ ከ152 ሚሊዮን ኪዩቢክ ሜትር በላይ እንጨት አገልግሎት ላይ እንደሚውልም ነው መረጃዎች የሚጠቁሙት። በዚህ ምክንያትም በተለያዩ የሀገሪቱ አካባቢዎች ከፍተኛ የደን ጭፍጨፋ የሚደርስ ሲሆን የአካባቢ መራቆትና የአፈር መሸርሸር እንደሚያስከትልም ይነገራል። በደን ሀብት ልማት ላይ እየደረሰ ያለውን ይህን ውድመት ጨምሮ በሰው ልጆች ጤናና በአካባቢ አየር ላይ የሚያስከትለውን አሉታዊ ተጽዕኖ በእጅጉ ይቀንሳል ተብሎ የሚጠበቀውን ብሔራዊ ንጹህ የምግብ ማብሰያ ቴክኖሎጂ ፍኖተ ካርታ የውሃና ኢነርጂ ሚኒስቴር ይፋ አድርጓል። ፍኖተ ካርታው ከአውሮፓውያኑ ከ2025 እስከ 2035 ድረስ ባሉት 10 ዓመታት ውስጥ በኢነርጂ ዘርፍ የሚተገበር መሆኑን የውሃና ኢነርጂ ሚኒስቴር የኢነርጂ ዘርፍ ሚኒስትር ዴኤታ ሱልጣን ወሊ አሳውቀዋል። በ10 ዓመቱ መርሃ ግብር ማጠቃለያ ላይ ከ36 ሚሊዮን በላይ የተለያየ ይዘት ያላቸውን ንጹህ ኃይል ቆጣቢ ማብሰያ ቴክኖሎጂዎችን ተደራሽ በማድረግ ከ93 ሚሊዮን በላይ ኢትዮጵያውያን ተጠቃሚ እንዲሆኑ እንደሚደረግም ጠቁመዋል። በኢትዮጵያም በአብዛኛው የአፍሪካ ሀገራት በማብሰያ ሂደት ውስጥ ብዙ ጊዜ የሚሳተፉት እናቶች ናቸው። እነሱ ደግሞ በኢንዶር ኤር ፖሉሽን ብዙ ጊዜ ለተለያዩ በሽታዎች ይጋለጣሉ እና ይሄንን አሳሳቢ ከሆነ ችግር ለመውጣት ምን ማድረግ አለብን ብለን ስናስብ ዛሬ ይፋ ያደረግነው የብሔራዊ የንጹህ ማብሰያ ሮድማፕ ወይም ፍኖተ ካርታ ዘርግተናል። ፍኖተ ካርታው እንግዲህ በቀጣይ 10 ዓመታት መጨረሻ ላይ የምናስበው ከ93 ሚሊዮን ኢትዮጵያኖች በላይ የንጹህ ኢነርጂ ተደራሽ ይሆናል ብለን እናስባለን። የማብሰያ ቴክኖሎጂ ተደራሽ ይሆናል ብለን እናስባለን። በዛው ልክ ደግሞ ወደ 36 ሚሊዮን ንጹህ ስቶቮችን ወይም ኢነርጂ ቆጣቢ ስቶቮችን እናስራጨለን ብለን እናስባለን። በአብዛኛው ቴክኒካሊ የሚባሉት ያው ቲር 3 እና ቲር ከዛ በላይ የብቃት ያላቸው ወደ 36 ሚሊዮን የማብሰያ ስቶቮች ደግሞ ይካፈላሉ ብለን እናስባለን። እንዲሁም ከካርቦን ዳይኦክሳይድ ኢሚሽን ሪዳክሽን ጋራ ወይንም ከኢሚሽን ሪዳክሽን ጋር ሲታይ ወደ 75 ሚሊዮን ሜትሪክ ቶን ኢኩዊቫለንት ካርቦን ዳይኦክሳይድ ልቀትን ደግሞ ይቀንሳል ብለን እናስባለን። ፍኖተ ካርታው ተግባራዊ ለማድረግ የተለያዩ የልማት አጋሮች፣ ተመራማሪዎች እንዲሁም የግልና የመንግስት ተቋማት ተሳትፎ በእጅጉ እንደሚጠበቅ የተገለጸ ሲሆን የማህበረሰቡን ግንዛቤ የሚያሳድጉ ስራዎችን መስራትን ጨምሮ ለቴክኖሎጂዎቹ ግዢዎችና መሰል ተግባራትን ለመፈጸም ወደ 3.4 ቢሊዮን ዶላር ወጪ እንደሚጠየቅም ተነግረዋል። ማብሰያ ቴክኖሎጂዎችን ተደራሽ በማድረግ ሂደት ውስጥ በሀገር ውስጥም ሆነ በውጭ የሚኖሩ የግል ዘርፍ የቴክኖሎጂ አምራቾች እንዲሳተፉበት የሚያስችሉ የህግ ማዕቀፎች ተዘጋጅተዋል ያሉት ሚኒስቴር ዴኤታው በዘርፉ ከ330 ሺህ በላይ የስራ ዕድል እንደሚፈጠርም ገልጸዋል። ይህ ፍኖተ ካርታ በእኛ የተቀረጸ ቢሆንም በቀጣይ ግን ለመተግበር በአንድ አካል ብቻ ወይም በአንድ ሴክተር ብቻ የሚተገበራል። ከዚህ አንጻር የግል ዘርፉ ተሳትፎ በጣም እጅግ አስፈላጊ ነው። ለግል ዘርፉ ተሳትፎ ደግሞ ከምንም በላይ የተመቻቸ ሁኔታ ተፈጥሯል። በኢነርጂ ሴክተር ላይ በተለይ ለምሳሌ ከዚህ ቀደም የኛ ኢነርጂ ፖሊሲያችን ላለፉት 31 ዓመታት አካባቢ ተግባር ላይ እና ሲተገበር የነበረው ኢነርጂ ፖሊሲያችን የግል ዘርፉን እንብዛም የሚጋብዝ አልነበረም። ስለዚህ እስከዛ ድረስ ያመነጨነው ኃይል ወደ 6.4 ጊጋዋት ነው ስንል 100% የመነጨው በመንግስት ኢንቨስትመንት ብቻ ነው። ይህ በቀጣይ ላዋጣን እንደማይችል ስለምናውቅ እንዲሁም የክሊን ኩኪንግ ሮድማፓችን ከመተግበር አንጻር የፕራይቬት የፖሊሲያችን ተሻሽሏል። ያ ምንድነው በማንኛውም ፕራይቬት ሴክተር የሀገር ውስጥም ይሁን ዶሜስቲክ ሙን የውጭ ሀገር ፕራይቬት ሴክተር ወይም ግል አካል መጥቶ በማንኛውም የኢነርጂ ሂደት ውስጥ ተሳታፊ መሆን ይችላል ማለት ነው። ምክንያቱም የተፈጠረው የፖሊሲ መሻሻሉ ያን የሚፈቅድ ጉዳይ ነው የሚሆነው። እንዲሁም እንደ ሀገር እንደሚታወቀው የግልና የመንግስት አጋርነት አዋጃችን ተሻሽሎ ተግባራዊ ይሆናል። ያ ደግሞ ይበልጥ መልካም አጋጣሚ የሚፈጥር ጉዳይ ነው። እንዲሁም የኢንቨስትመንት ሌጋል ፍሬምወርኮች በአጠቃላይ የህግ ማዕቀፎች ተሻሽሏል። በኢነርጂና በውሃ ብቻ ሳይሆን እንዲሁም በሌሎች ሴክተሮች ጭምር የኢንቨስተሮች መጥተው በሀገር ውስጥ ኢንቨስት እንዲያደርጉ የተሻለ ምቹ ሁኔታ ተፈጥሯል። እስካሁን በኢትዮጵያ ያለው የንጹህ ኃይል ቆጣቢ ማብሰያ ቴክኖሎጂ ተደራሽነት ሽፋን 10% ያልዘለለ እንደሆነ የተገለጸ ሲሆን በፍኖተ ካርታው ማጠቃለያ ትግበራ ላይ የተደራሽነት ሽፋን 76% ይደርሳል ተብሎ እንደሚጠበቅም ነው የውሃና ኢነርጂ ሚኒስቴር ዴኤታው ሱልጣን ወሊ
የጠቆሙት። ማገዶን የሚተኩ አዳዲስ ማብሰያ ቴክኖሎጂዎችን ማስፋፋት በደን በአፈር መሸርሸርና በአየር ንብረት ለውጥ ላይ እየደረሰ ያለውን ከፍተኛ አሉታዊ ተጽዕኖን በመቀነስ ምርትና ምርታማነትን ለማሳደግ ጉልህ አስተዋጽኦ እንዳለው የገለጹት ደግሞ የግብርና ሚኒስቴር ዴኤታ ኢያሱ ኤልያስ ናቸው። በውሃና ኢነርጂ ሚኒስቴር በኩል ይፋ በሆነ የ10 ዓመት ፍኖተ ካርታ የሚሰራጩ ንጹህና ኃይል ቆጣቢ የምግብ ማብሰያ ቴክኖሎጂዎችን ተደራሽ ለማድረግ በየደረጃው የሚገኙ የግብርና ለማጣቢያዎች ሰራተኞች የገጠሩን ማህበረሰብ ግንዛቤ የሚያሳድጉ ስራዎችን እንዲሰሩ እንደሚያደርጉም ገልጸዋል። ማገዶ እንጨት ፍለጋ የሚደረገው ነው የደን ጭፍጨፋን የሚያመጣው። በአሁኑ ሰዓት ኢትዮጵያ በአመት 152 ሚሊዮን ኩቢክ ሜትር እንጨት ነው ለማገዶ ህዝቡ እየተጠቀመ ያለው። ይሄ በከፍተኛ ሁኔታ ደናችንን የሚያስጨፈጭፍ ችግር ሆኖ ነው ያለው። እሱን ለመቅረፍ አማራጭ የማገዶን የሚተካ ወይንም ማገዶ ቆጣቢ ወይንም ደግሞ ማገዶን የማይጠቀም ሌላ አማራጭ ያለው ማብሰያዎች ብስፋፉ ይሄን ይቀንሳል። ሁለተኛ የተረፈ ምርትና የከብቶች አዛባ ተጋግሮ በቅጣ መልክ ለዳቦ መጋገሪያ ነው የሚውለው። ይሄ ለአፈር ለምነት ለአፈር ጤንነት ሊውል የሚችለውን በተለይ ኦርጋኒክ ካርቦን የምንለውን ከመሬት ወደ ማሳ እንዳይመልሱ አርሶ አደሮች ተረፈ ምርቱን በማሳ ላይ እንዳያስቀሩ ለማገዶነት እንዲጠቀሙ ያደረገ የአፈር ለምነትንና ጤንነትን የሚጎዳ ሁኔታ ተፈጥሯል። ከዚህ የተነሳ የግብርና ምርትና ምርታማነታችን ተጠቅቷል። በአስዳማነትም ደግሞ የተጠቃበት ሁኔታ አለ። ምርትና ምርታማነትም ዝቅ በማለቱ ነው እንግዲህ ባለፉት ዓመታት ለአየር ንብረት ለውጥ መጋለጥ፣ ለድርቅ መጋለጥ፣ ለጎርፍና ደግሞ ለምግብ ዋስትና ችግር መጋለጣችን የተከሰተው ከዚህ የተነሳ ነው። ኢትዮጵያ ውስጥ ከ60 ሺህ በላይ የኤክስቴንሽን ሰራተኞች በየቀበሌው የተበተኑ አሉ። ሰፊ ስራ እየሰሩ ያሉ የልማት ጣቢያ ሰራተኞቻችን አሉ። እንዲሁም ደግሞ ከ13 ሺህ በላይ የሆኑ የአርሶ አደር ማሰልጠኛ ማዕከላት በየቦታው አሉ። እነዚህ ማዕከላትን በመጠቀም ይሄን የተሻሻለ ምድጃ ብናስፋፋ የደን መጨፍጨፍንና የመሬት መራቆትን እናስቀራለን። የአፈር መሸርሸርንና የአፈር መክላትን እናስቀራለን። ምርትና ምርታማነትን እናሳድጋለን። የአረንጓዴ አሻራ ልማታችንንም የሚያጠናክርና አጋዥ ይሆንልናል። የ10 ዓመቱን ፍኖተ ካርታ ገቢራዊ በማድረግ ሂደት ውስጥ የባለድርሻ አካላት ተሳትፎና ትብብርም ማጠናከር በሚቻልባቸው ጉዳዮች ዙሪያም ውይይት ተደርጓል።